ሻሎም ወገንታትና ህዝበታት እንዴት ናችሁልኝ? ሁሉ ፒስ ሁሉ አማን። ዛሬ እንግዲህ በአዲስ ቪዲዮ ከቻሳ ብለናል። ከብዙ መጥፋቶች በኋላ እንዴት ናችሁልኝ? እንዴት ከረማችሁልኝ? እንዴት ሰነባበታችሁልኝ? ሁሉ ሀይር ሁሉ ተማም። በቅድሚያ ሁላችሁንም እንኳን አደረሳችሁ ማለት ፈልጋለሁ። ለእስልምናና ለክርስትና እምነት ተከታዮች በሙሉ እንግዲህ የሁለቱም እምነት ተከታዮች በሁለቱም የሃይማኖቶች ዘንድ የጾም ወቅት ነውና እንኳን አደረሳችሁ። ጾሙ እንዴት እያደረጋችሁ? እየበረታችሁ ነው? እኛም እየበረታን ነው፣ እግዚአብሔር ይመስገን። በመጀመሪያ ይቅርታ አድርጉልን፣ ብዙ እየጠፋን ነው። በዚህኛው በኪራ ቲዩብ ቻናል ሞር እንግዲህ ወደ ቅኔ ሲኒማ አድርገን ነው ትኩረታችንን፣ ፊኒያስ ተከታታይ ድራማችን ላይ ምናምን ሌሎችም ሾርት ሙቪዎች ላይ እየሰራን ስለነበረ ነው በዚህኛው ቻናል የጠፋ ነው። አሁን እንግዲህ ለማስተካከል ጸባይችንን አርመን ለመመለስ ፎክተክ እያለን ነው እና በዚህ አጋጣሚ ይቅርታ ማለት እንፈልጋለን። በጣም እናመሰግናለን ከጎናችን ስለምትሆኑ፣ በሀሳብም ስለምታግዙን፣ በኮሜንት ሼር በማድረግ ስራችንን ፕሮሞት በማድረግ በዚህ ሁሉ ነገር ከጎናችን ስላላችሁልን እናመሰግናለን። እግዚአብሔር ያክብርልን፣ እንወዳችኋለን ለማለት ያህል ነው። ዛሬ ረዘም ላለ ጊዜ ከፕራንክ ርቄ ነበር እና ትንሽ የፕራንክ ሞራል ጠፍቶ ነበረ። ብዙ ሰው እንግዲህ ኮሜንት ላይ ምናምን በውስጥም ፕራንክ ስሩ የሚል ሀሳብ እየመጣ ስለሆነ ወደ ፕራንክ ተመልሰናል። ዛሬ ፕራንክ የሚደረገው አካል ማን ነው ካላቸው ኦብቪየስሊ የሚታወቅ ነው። ማኪን ፕራንክ ልናደርጋት ነው እና ምንድነው ሀሳቡ? ትንሽ አጨናንቂያታለሁ። በተደጋጋሚ እየደወልኩላት ነበረ። ቶሎ መምጣት አለብሽ፣ ማውራት አለብን ምናምን ብያታለሁ። እና እንግዲህ ፕራንኩ ምንድነው፣ የፕራንኩ ሀሳብ ምንድነው የሚለውን ከቪዲዮ አብረን እንመለከታለን። እናንተ ግን እንደ ሁልጊዜው ሰብስክራይብ፣ ሼር፣ ላይክ በማድረግ የዜግነት ግዴታችሁን እየተወጣችሁ ያራዳ ልጆች ቅኔ ሲኒማንም ኪራ ቲዩብንም እንዲሁ የማኪ ቻናሎችንም የሌሎቻችንም የነሳዱራ የኔፍ የሁሉንም ሰብስክራይብ አድርጉልን እና በዚህ አጋጣሚ ያው ቅኔ ሲኒማ ላይ እንግዲህ ፊኒያስ ተከታታይ ድራማ እየለቀቅን ነው። ግን ቪው ትንሽ ጥሩ አይደለም፣ ኤክስፔክት እንዳደረግነው አይደለም እና ፕሊስ አሁንም እየሄዳችሁ ቅኔ ሲኒማ ላይ ፊኒያስን ይውልን፣ በደንብ ሼር አድርጉልን። ሰዎች ጋር መድረስ ያለበት አሪፍ ስራ ለመስራት ሞክረን ነበር፣ ግን እንዳሰብነው ብዙ ሰው ጋር እየደረሰ አይደለም። ሰው እናንተ ደግሞ የተለመደው ትብብራችሁ አብሮነታችሁ ይቀጥልና ቪዲዮን ድራማውን በደንብ ሼር አድርጉልን፣ ለሰዎች ኢንቫይት አድርጉልን። ትወዱታላችሁ ብዬ ተስፋ አደርጋለሁ። ያው ያያችሁ ታውቁታላችሁ፣ ትወዱታላችሁ፣ ምንም ጥርጥር የለኝም። ግን ላላዩት ደግሞ እንዲደርስ አድርጉልን እና ስለ ሁሉም ነገር እናመሰግናለን፣ እንወዳችኋለን። አሁን እንግዲህ በተስፋ ማኪን መጠበቅ ነው ያለን አማራጭ። ኦልሞስት እየመጣች ነው የሚሆነው። በተደጋጋሚ ደውዬ አጨናንቂያታለሁ እና ትበላኛለች። አሁን ፕራንክ መሆኑን ስታውቅ ልትመታኝ ምናምን ስለምትችል እንዳደነግጡ ኤክስፔክት የሚደረግ ነገር ነው እና ይመቻችሁ አራዳ ልጆች፣ ፏ በሉልን። እዚህ ጋር እንደምታዩት ማይክ አለ። አታየውም ብዬ ተስፋ አደርጋለሁ። ቤተሰብ እንግዲህ እንደምታዩት ማኪን እየጠበቀን ነው። በሞትም አትደርስልኝም በዚህ አይነት እኮ የለችም። እንግዲህ እስካሁን ቅድም ነው ናይ ያልኳት፣ የለችም። በተስፋ እንጠብቃለን፣ ተስፋ እንቆርጥም። ያው ስትመጣ እንበቀላታለን። የቆየችበት ሂሳብ እናወራርዳለን። ማይኬን እንዳታየው የተቻለኝን ጥረት አደርጋለሁ። እዛ ጋም ለእሷ ተደብቆ የተቀመጠ ማይክ አለ፣ እንዳታየው መጸለይ ነው ከኛ የሚጠበቀው። ጋይስ እንግዲህ ማኪ እንደምታዩት ደጅ እያስጠናችን ነው። እስካሁን የለችም። ግቡ። አንቺ በቃ በሞትም አደርሽልኝ። እንደዚህ ወይኔ ተረፍሽ ነው ልሽልሽ። እስኪ አበይ እስኪ ግጠሚ። ይቅርታ ማርያም ይቅርታ። እኔ ላክብርሽ ብዬ ማታነስቼ ሰላም ልበልሽ ብዬ ደግነቱ ድምጽ ብላለሁ። ማርያምን ገጭ አለ አስተነገጥሽ። እንትን ያለኝ ተርፈሻል። ሲል የሆነ እንትን ድንዝዝ የሚልብን ነገር አለ። እስኪ
አረ ጥርስ ቫምፓየር ነሽ እንዴ አንቺ? ሹል ነው ሁለቱ ዘላለም ነው። ደግነቱ ቀን ነው ጨረቃ ሙሉ ብትሆንም አትቀየሪብኝ። ምን ሆነ ነው ያጣደፍከኝ? በጣም ተጣደፍሽ አንቺ። ስትጣደፊ እንደዚህ ነው በሞትም በቃ ደርሽልኝ ማለት ነው። ከዚህ በላይ ምን ልሆን ትቼ እኮ ነው የመጣሁት። ታዩሽ ችግር የለውም ይሁን። ድሮም ሴቶችና ፀጉር ቤት የምትሆኑ አይደላችሁ። ደህና ነሽ ግን አንቺ? ምን ሆነ? ካለምሽ ፈትሽ ምን ሆነ? አልመስልም። አሁን ተመሰልክ። አሁን ጤነኛ መሰልክ። ቀደም በሽተኛ ነው መስለው። እኔ እኮ ዝምተኛ ነኝ። ሰው እንዳይደብረው እንዳይከፋው ጫወታለሁ እንጂ ምን አውቃለሁ እኔ። እግዚአብሔር በቃ ልትጫወችበት ነው። እኔ ለቁም ነገር ነው የጠራሁሽ። እባክሽ ጨዋታው ይቆይሽ። የምነግርሽ ነገር አለ። ንብረት ልትናዘዝልኝ ነው? ለሞት ሞቴን ነው የምትጠባበቂው? ሁሉም ሰው ብዬ የምፈልገው አንድ ነገር ቢኖር ብዙ ነገር አለ። የለም ምንም እንዲህ አትበይ። በደህና ቀን ያሰብሽውን ሰው ነው እንደዚህ ብዬ ብነግርህ አሁን ትሰጠኛለህ አይደል? ቢገባሽ ሰው ነው ለሰው የሚያስፈልገው። ሰው እቃ አይደለም። ታያትሽ መብታ እኮ ነው። ቤቷ እኮ ነው። አንተም ቤትክ ትጫዋለህ። እኔ ልዩነቱ ምንድነው? እኔ በዘፈን ነው እሱ ያለ ዜማ እሱ ነው ትንሽ እንጂ። ኧረ እኛ ግቢ ራሱ አዲስ የሚዘፍን ልጅ መጥቷል። ማን እንደሆነ አላውቅም። በእርግጥ ድምፁን ነው የምሰማው። አራቅ ልጅ ሊያባብልሽ እየሞከረ ነው። በዚህ ልክ ሲከፋኝ ሲደብረኝ ብቻ እንዴት ያለሽ ታጮልቂያለሽ? ወይ አላጮልቅም። ቁጭ ብዬ ነው የምሰማው። በቃ ቁጭ ብዬ እውነት በረንዳ ላይ ስወጣ ደግሞ በደንብ ይሰማል። ተማንዶ መኪና አላውቅም። አይ ቲንክ ቴራስ ላይ ቁጭ ብሎ ነው የሚዘፍነው ወጥቶ። ከምርሽን ነው? አዲስ የገባ ነው ወይስ? አዲስ መሰለኝ እንግዲህ በዛ ሰሞኑን ነው ድምፁን የሰማሁት። ዛሬ ራሱ ጠዋት በሱ ድምፅ ነው የነቃሁት። ኧረ በጣም ጥሩ እንታወቃለን። እየተነቃቃችሁ ነው። በጣም ጥሩ። እሱስ በአንቺ ምንድን ነው የሚነቃው? ስታለቅሺ ነው? ስታስነጥሺ ነው? ይሁን እግዚአብሔር ካመጣው ብቻ። ወደ ቁም ነገሩ ስንገባ መጀመሪያ ግን ቃል ግቢልኝ። ውለታ ልጠይቅሽ ነው። እምቢ እንደማትይኝ ቃል ግቢልኝ። ውይ እሺ አልልክ። የመረኝ ነው የቀለድኩ አይደለም ማለት ምንድን ነው እኮ ቃል ግቢልኝ እምቢ እንደማትይኝ። ኧረ አልልክም። ምንድን ነው እሱ? ማርያም ምንድን ነው? አይ ቆይ ምንድን ነው መጀመሪያ? ችግር የለውም ለአንቺ ቀላል ነገር ነው ስልሽ እኔ ጀስት እንደዚህ ብሎ መጠየቁ ከብዶኝ ነው እንጂ ለአንቺ ቀላል ነገር ኖርማል ልስማውና ኖርማል ነው። ሻትኝ ዳጊ ምንድን ነው ማለት እንደዚህ ብላ አታውቅማ። ቃል ግቢ ምናምን ዝም ብላ አትጠይቀኝ። እምቢ ብያለሁ። እሱማ አታውቂም፣ ግን ትንሽ ሊከብድሽ ይችላል ማለት ለመስማማት ፈቃደኛ ላትሆኚ ትችያለሽ ብዬ ነው እኮ። ምንድን ነው? ምን መሰለሽ፣ በመጀመሪያ ይቅርታ አስቀድሜ ስለዚህ ነገር ስላልነገርኩሽ። ያው ማለት እስከዛሬ አውርቼሽ አላውቅም ይሄን ኢሹ እና ሊደብርሽ ይችላል። ጀስት አሁን ነገሩ እንደዚህ ከሆነ በኋላ መስማትሽ ሊያስደብርሽ ይችላል። ቀድሜ መናገር ነበረብኝ። ማለት ብዙ ነገር እናወራለን እኔና አንቺ፣ ብዙ ሼር የምናደርጋቸው ነገሮች አሉ። ሰው ይሄን ነገር ቀድሜ ስላልነገርኩሽ ይቅርታ። ግን ያለፈ ታሪክ ነው። አሁን ላይ ምንም ሀብል ሊያደርግ የሚችል ነገር አይደለም ምናምን ብዬ ስላሰብኩኝ ነው ያልነገርኩሽ እኮ። ምንድን ነው? ከየትኛው ልጀምርልሽ? ታሪኩ ረጅም ነው። በጣም ከረጅም ዓመታት በፊት የተፈጠረ ነገር ነው። ምን መሰለሽ፣ የሆነች ልጅ ነበረች ማለት 10ኛ ክላስ ምናምን 11 እንደዛ አካባቢ ያለው ነው የማውቃት። በጣም ቆይቷል። እና ከልጅቷ ጋር ጓደኛ ነበርን። ጓደኛ ስልሽ በጣም ክሎዝ ፍሬንድ ነበርን በሰዓቱ። በጣም እንቀራረባለን ምናምን። ብዙ ሰው እንደውም ሌላ ነገር ይመስለው ነበር ግንኙነታችን ምናምን። እኔ እንጃ ብቻ በጣም ኦቨር እንቀራረባለን ምናምን። ብዙ ነገር አብረን አሳልፈናል ምናምን ነገር። በቃ እንደኔ እሺ ቀጥል እንጂ ምንድነው? በቃ እሺ ይሁንልሽ እንዳንቺ ብቻ በጣም ክሎዝ ነን ምናምን። እና በጣም ነው የምታሳዝነኝ። እሺ ጀስት ከፋሚሊ ጋር ስላላት ነገር ምናምን ስታወራኝ እንዴት ልበልሽ፣ ብዙ ነገር አሳልፋለች። ብዙ ከባባድ ነገር አሳልፋለች። ማለት አሁን ላይ እንደዚህ መሆኗ በጣም ነው የሚያሳዝነው። አይገባትም ለሷ ካሳለፈችው ነገር አንፃር። አሁን ላይ በቃ የተረጋጋ ህይወት ምናምን ነበር የሚገባት። ግን ጀስት አሁንም የገጠማት ነገር ትንሽ ጥሩ አይደለም። ረዘም ላለ ጊዜ ከኔ ጋር አልተገናኘንም ነበር። ሀገር ውስጥ አልነበረችም። ስልኳም አይሰራም። ሶሻል ሚዲያ ላይም ለማውራት ላገኛት ሞክር ምናምን አላገኘኋትም። በጣም ረጅም ጊዜ ሆኖናል ካወራን።
እና አሁን ድንገት መጣች። አይ ቲንክ ሶሻል ሚዲያ ላይ ምናምን አይታይ መሰለኝ እና ቲክታክ ላይ አወራችኝ። ከዛ ስልኬን ላኩላት፣ ደወለችልኝ ምናምን አወራን። ያለችበትን ሁኔታ ስትነግረኝ በጣም ነው ያሳዘነችኝ። በጣም ከባድ ሁኔታ ውስጥ ናት ማኪ። እና አሁን እዚህ ቤተሰቦቿ እዚህ አይደለም ያሉት፣ ስልክም ምንም የላትም ልጅቷ። ጀስት እኔንም ሶሻል ሚዲያ ላይ ምናምን በቀላሉ ስላገኘችኝ ነው እንጂ ከማንም ጋር አትገናኝም። ማንም የት እንዳለ ምን አይነት ሁኔታ ውስጥ እንዳለ አታውቅም ልጅቷ። ሶ አሁን እንትን በቃ ማረፊያ የላትም። አፍተር ኦል ወደ ቤተሰብም መሄድ አትችልም፣ ወደ መጣችበት ሀገርም መመለስ አትችልም። ልጅቷ ብርም ምናምን ሴቭ አላረገችም ምናምን። እዛም የነበረችበት ሁኔታ ጥሩ አይደለም። ሶ አሁን እዚህ አንተ ጋር ልረፍ አለች። መቅደምስ እንደምታውቂው ነው እንግዲህ ያለው ነገር። እኔና እህቴ ራሱ ተራ በተራ ነው የምንገባው እዚህ ቤት ውስጥ ታውቂያለሽ። እና ከባድም ነው፣ አልችልም። ገባሽ? ተጨማሪ ሰው በዚህ ሰዓት ቤቴ እንትን ልል አልችልም ማኪ። ሲስተርም አለች፣ ባትኖርም እንዳልኩሽ ነው ያለን ግንኙነት ኖርማል ፍሬንድሺፕ ነው። እሱም ከረጅም ዓመታት በፊት ነው። ከኔ ጋር ልትኖርም አትችልም እቺ ልጅ። አፍተር ኦል እኔ ወንድ ነኝ፣ እሷ ሴት ናት። ስለዚህ በቃ ፕሊስ አንቺን ላስቸግርሽ ነው ማኪ። ልጅቷን ነገ ትመጣለች፣ ነገ 4 ሰዓት ነው ምናምን ብላኛለች ፍላይቷ። ነገ ትገባለች። ሶ አንቺ ጋር እንድታርፍ ነበር። ምን አይነት ልጅ ነበረች ማለት? ፊዚካሊ እየነገርኩሽ ማኪ በጣም ጥሩ ልጅ ናት። ማለት በጣም ነበር የምታሳዝነው። ጀስት ታሪኳን ስትሰሚ አንቺ ራሱ በጣም ነው የምታሳዝኛት። እንደዚህ ማለት ያለሽ ፊልም ነው ይመስልሽ። በጣም ምስኪን ልጅ ናት። እኔ እሺ ባለለ የት ልታሳርፋት ነው ነው ያልካት? እርግጠኛ ሆነ ነይ ብላል ማኪ። ነይ እኮ አይደለም፣ ኖ ነይ እኮ አይደለም። ጀስት እኔ ነይ የሚል ተስፋ አልሰጠኋትም። ኦልሬዲ ልጅቷ ልትመጣ ወስናለች። ጀስት እኔን ያወራችኝ በቃ አንድ የምታውቀው ሰው ስታገኝ እንትን ላይ ደስ ብሏት ነው። በቃ ማረፊያ የለኝም ምናምን ያለውን ነገር እንትን ስትለኝ ኦልሬዲ ወስናለች ለመምጣት። ብትመጣ እኔ ባልቀበላትም ጎዳና ነው የምትወጣው ይቺ ልጅ። መምጣቷ የሚቀር ነገር አይደለም። እኔ ስላልኳት አይደለም የምትመጣው። ሶ ከመጣች አይቀር በቃ ጀስትኛ ማድረግ የምንችለውን ነገር ሰፖርት እናርጋት ብዬ ነው። አንቺ ጋር እንትን ትበል፣ አንቺ ጋር ብታርፍ ችግር የለውም። ስራማ ሰው ቤት ነበር ተቀጣም ስትሰራ ኦልሬዲ እሱን ትታ ነው የምትመጣው እኮ። ግን እዚህ ምንም ስራ ሊኖራት አይችልም። ገና መምጣቷ ነው። እኛን ልናግዛት የምንችለው ገባሽ? ሰፖርት የቀረጻ ምግብ ምናምን ውጭ ከመንበላ እሱን ምናምን ታበስላለች። የቀረጻ ምግብ ማለት ነው እየተከፈላት ስንቀርጽ ውጭ ከመንበላ እሱን ምናምን ታበስላለች። ትምጣ ማኪ ማርያምን እግዚአብሔር እንደው ለታሽኒ ከበደው በጣም ናቀለልሽልኝ። ጭንቅ ብሎ ነበር። እንደዚህ በቃሎች እኮ ለኔም ብቻ ይሞን ይስተላል ነው። በቀላሉ ትስማማለሽ ብዬ አላሰብኩም ነበር። ግን ማንስ ማማ ነገር ከሆነ ማትስማሙበት ነገር እንኳን አለ ብዬ አላሰብም። ትንሽ ምንድነው ከነገረችኝ ነገር ትንሽ ሊያስቸግርህ ይችላል ብላ የነገረችኝ ነገር፣ አንደኛ ልጅቷ እንትን ትላለች ትንሽ አንዳንዴ የሆነ ትራውማ አለባት ካሳለፈችው ነገር ምናምን የተነሳ ሌሊት ላይ ምናምን በእንቅልፍ ልቧ ተነስታ በር ከፍታ ምናምን ትወጣለች። ድንገት ልትማታ ምናምን ትችላለች። አረ እና እንደ ቀልድ ነገር እኮ ነው እያወራ ያለው። እሺ እንደማትይኝ እርግጠኛ ሆንኩት ይኸኛውን ነገር ነው። ግን እኔ እንጃ ማኪ ስልሽ እኮ አንተ እዛ ከእሷ ጋር ትኖራለህ፣ እኔ እዚህ እየመጣሁ ከመቅደም ጋር አድራለሁ። ችግር የለውም። ትንሽ አይ ነገሩ ሲሪየስ ነው። ጀስት እኔ መጀመሪያ አካብጄ ነግሬሽ አንቺ የበለጠ እንዳታካብጁ ነው ቀለል አድርጌ እየሳኩ መነግርሽ። ግን ጀስት በሷ ቦታ ሆነሽ ስታዩ ትንሽ ከባድ ነገር ነው። ግን ኖርማል ነው ስልሽ ሁሌ እኮ አይደለም። የሆነ ታይም ላይ ሌሊት ላይ ምናምን ነገር የምታደርገውን አታስታውስም እኮ። እንደዛ የሚፈጠር ቀን ምልክት አለው የለውም? እሱ መበም ታውቂያለሽ። ሰላማዊ ሆና ትተኛለች። ድንገት ስትነሳ እንዴ ግን ማለት ይሄ የሚከብድሽ አይመስለኝም ማኪ። አንደኛ ነገር ቃል ላይ ልጅቷ ኖርማል ናት፣ ሌሊት ምናምን ነው። እኛ ደግሞ ብዙ ጊዜ ቀረጻ ነው የምንሆነው። አትገረም ቃል ነው እያወራ ያለው እንዴ ማለት ሳገር ላይ ብዬ በተኛው ብትሳቀሽራ እንዴ እናት ወደዛ መቀሸር ምናምን ሳይሆን ሁሌ የሚያጋጥም ነገር አይደለም። ጀስት የሆነ ታይም ነው እንትን የምትልሽ ማለት እንደነገረችኝ ከሆነ ወደ ራሴ ስመለስ ኮንሺየስ ሆነ እኮ ችግር የለውም ቶሎ እረጋጋለሁ። ግን እዛች ሞመንት ላይ እንትን በቃ አላስታውስም ማድረገው ነገር
እቃ ልሰባብር እችላለሁ፣ ሰው ልመታ እችላለሁ ምናምን ነገር ነው ያለችኝ። ግን ማለት እስኪ አስቢ ማለት ልጅቷ ካለችበት ሁኔታ ይብሳል። አሁን እቺ ልጅ እንደዚህ አይነት ነገር ስላለባት ብቻ ጀስት እኛ ጋር መቀላቀላት ጀስት ጎዳና ወደቅ ይባላል። አይከብድም? ተረድተሽኛል ማለት እኔ እኮ ቀለል አድርጌ ነገርኩሽ እንደዚህ እንዳታካብጂው ነው እንጂ ጀስት ልጅቷ ያለችበት ሁኔታ ቀላል ሆነ አይደለም። ማኪ ቢያንስ አንቺ ራስሽ መከላከል አንቺ ትሻያለሽ ደግሞ ቢያንስ ማለት እዚህ ቤት አላመጣት ማኪ እንዴት ለ3 የሚሆን ነገር አይደለም እኮ አይደል? እኔና መቅደም ነው እኮ እሺ፣ ወይ ለ3 ማለት ነው። ለ3 እዛ ቤት እንዴት ትኖራላችሁ? ኧረ አይደለም እኛ ለ3 እዚህ እንሆንና እሷ ትንሽ ጊዜ እዛ ብቻዋን ትሆን ከፈለክ። እንዴ ማኪ ምን እያልሽ ነው? እንዴ ችግር የለውም እኛ አለንልሽ ብለን ተርተን ባዶ ቤት ውስጥ እንዴት ነው? ምልክት ከሌለው እንዴ እንዴት ሎን ታደራጊ? ምልክት ቢኖረው ቢያንስ የዛን ቀን እየመጣው እናንተ ጋር አድራለሁ። እንዴ ምንድነው የምትለኝ? ምልክት እንዴት ይኖራል ማኪ? እኮ በስኬጁል የሚሆን ነገር አይደለም። በቃ ልጅቷ ድንገት ነው እንደዛ የምትሆነው። እሺ ብገለኝስ? ድንገት ብገለኝስ? መግደል ደረጃ የሚደርስ አይደለም እንዴ። ማንንም እንደዛ አድርጋ አታውቅም። ትማታለች እያልክ እኮ ነው። ያን ያህል ከባድ አይደለም ማኪ። በትመታሽም ለክፉ የሚሰጥ አይደለም። ሴት ናት፣ ያን ያህል ጉልበትም አይኖራትም እኮ ልጅቷ። እንደነገርኩሽ በብዙ ነገር የደከማት ሰው ናት እኮ። ለመግደል የሚያደርስ ስንዘራ አሰነዝርብሽ እና ፕሊስ አንቺ ነሽ ማኪ ይሄን ነገር ሃንድል ማድረግ የምትችይው። አንቺ እሺ ካላልሽኝ የት ወስዳታለሁ? ገባሽ? ማንም እንትን አይልም። ሳዶርም ወንድ ነው እንደምታውቂው። ኤፊም ከእህቷ ጋር ነው የምትኖረው እኮ። ብቻዋን ብትሆን ምን ችግር አለ? ይደብራታል። እኔ ኤፊ ጋር ሄዳለሁ እንደው እንዴ። ብቻዋን እንዴት ማለት ማኪ? እንዴ እንላለን አብረን ቆልፈሽባት ልትሄጂ ነው ወይስ በር ክፍት ጥለሽላት እንዴ ወታ ብትዘልስ ከህንፃ ላይ? እንዴ የግድ እኮ ሰው ነው የሚያስፈልጋት እቺ ትሪት የሚያደርጋት እኮ። እሺ ወይ ከመቅድም ጋር ለ3 ሆነና ለ2 አያቅተንም እሷ ማለት እንዴ። ሰው በእንቅልፍ ልብ እኮ የሚነሳ ሰው እኮ ጉልበት አይደለም አችለው ማርያም ምን ጀስት ያን ያህል ለከፋ ነገር የሚደረግ ነገር አይደለም። በቃ ብትሰነዝርብሽም ሊጎዳሽ አይችልም ማለት ሴት ናት። ያን ያህል ጉልበት አትጠቀምም እኮ አይደል? ዳጊ ዱላ እኮ ነው እያልክ ያለው። አንቺ ለምን ዱላው ላይ ፎከስ አደረግሽ ማኪ ስልሽ፣ ይሄ እኮ ኢንኬዝ ከስንት ጊዜ አንዴ ሊፈጠር የሚችል ነገር ነው። ገባሽ? ከስንት ጊዜ አንድ ጊዜ የሚሆነው ያቀል ላይ በሞትስ እንደድንገት እንዴ ለምን ትሞቻለሽ ማኪ? እንዴ ልጅቷ ነግራኛለች ያሳለፈችውን ነገር አይደለም ለግድያ የሚያደርስ ከባድ ነገር እንደዚህ አጋጥሞኝ አያውቅም። ብቻ ፊት ለፊት ያገኘሁትን ነገር ምናምን ልገፈታተር ልመታ እችላለሁ ስላለችኝ ነው እኮ። እሺ በቃ ተምታ ችግር የለውም። ሲጀመር ምን አርብ ቅዳሜ ወር ጽናት አለ፣ ሐሙስ አርብ ዛነት በቃ ሐሙስና ሮብ ሰኞና ማክሰኞ አይደል ሊኖር የሚችለው። ሰኞ እዛ ስራ አናግሬያለሁ ፍቄ ወይ እሱን እጀምራለሁ ወይ የሆነ ነገር አደርጋለሁ። ማክሰኞ ወይ ሃይሚ ጋር ወይ ኤፊ ጋር አድራለሁ። በቃ ዲ ማለት ሁሉንም ቀን እንትን አልሽ ማለት ቤቱን ሙሉ ለሙሉ ተሽላት ልትወጪ ነው እንዴ? እመጣለሁ። መምጣት ግን ቀን ነው፣ ለማታ አላድርም እንዴ። አይደለም ማኪ፣ ይሄማ ራስ ወዳድ መሆን እኮ ነው። ልክ አይደለም እንዴ? ገባሽ? እንደውም ቤቴን እኮ አሳልፌ እየሰጠኋት ነው። በቃ ቤት አይደለም ማለት ልጅቷ የሚያስፈልጋት ብዬ ቤት አይደለም ልጅቷ እኮ ጀስት ሪስኪ ነው እኮ ያልኩሽ ነገር እኮ ከባድ አደጋ ልታደርስ ትችላለች፣ ራሷ ላይም ሌላ ሰው ላይም። ገባሽ? ከቤት ወጣች ልጅ ከህንፃው ላይ ብትወድቅ አይጸጸተሽም? ጥለሻት እንዴት ትሄጃለሽ? እዛው ሆነሽ ያለው ነገር ተኝቼስ ብትወጣ ምን እኔ ሰማለሁ? እኔ ቆልፍሽ ትወጣለሽ፣ ትቆልፊና ቁልፉን ትደብቂባታለሽ። ቢያንስ ከሌለሽ ግን ኦልሬዲ ክፍት አድርጋ መስኮት ለምን ትከፍቻለሽ ማኪ? አንቺ ራሷ ከፍተም እንዴ ልጅቷ እኮ ኮንሺየስ አይደለችም። አንኮንሺየስሊ ነው ይሄን ነገር የምታረግ። ኮንሺየስ የሆነ ሰው እኮ ነው በር ሲዘጋበት ስለ መስኮት ምናምን ፕላን ቢ የሚያስበው። እና አብረሻት አድረሽ ትግደልሽ እያልከኝ ለምንድን ነው የምትገልሽ ማኪ? እንዴ እዛ የሚያደርስ አይደለም። ለምንድን ነው ግድያው ላይ ዱላው ላይ ፎከስ የምታደርጊው? ሌላው ነገር የልጅቷ ሁኔታ ነው ደግሞ ሊያሳስበን የሚገባው። የልጅቷ ሁኔታ እኮ አሳስቦኝ ስራ ጭምር ነገርኩህ አይደለ? እና እምቢ ነው የምትይኝ ማኪ? እኔ እንጃ፣ እኔ አላውቅም። እኔ ጀስት ትረጅኛለሽ ብዬ ያሰብኩት አንቺን ነበረ። ፈቃደኛ ካልሆንሽ እኔ በጣም ነው የሚደብረኝ። ማንን ላስቸግር እችላለሁ? እሺ በዚህ ጉዳይ ሌላ ላስቸግረው የምችለው ሰው ጀስት የለም ማለት። ከዚህ በላይ ምን ላድርግልህ? ትምጣ፣ እኔ ቤት ይለቅላታለሁ አልኩህ እኮ። ቤት መልቀቅ አይደለም ትሪት ያስፈልጋታል፣ ትሪትመንት ያስፈልጋታል እኮ። ችግር የለውም። እኔ እንደውም እዚህ አድራለሁ፣ አንተ እዛ እየሄድክ ትሪት አድርጋት።
ምን አይነት ቀልድ ነው ማኪ? ሴት ናት እኮ እንዴት ነው እኔ ዘይጅ ትሪት ማረጋት? ምን ችግር አለው? መፍራት ትገዛና መሬት ትተኛለህ። አረ እንደዛ የሚባል ነገር የለም እንዴ። እሷም ፕራይቬሲ አይሰማትም እንዴ? ልጅነት ነገር አላደርግም። ልክም አይደለም እንዴ? አይደረግም፣ ነውር ነው። አንቺ ለምንድን ነው ቀለል ማታ ወይ የሆነ ጀስት ራስሽን የምትከላከልበትን ነገር እንፍጠር። ነው በቃ ጀስት ሰልፍ ዲፌንስ ምናምን አለማመድሻለሁ እኔ ስትሰነዝርብሽ ቢያንስ መልሰሽ አትመቻትም አይደል? ልጅቷ ወዳር ለምን የምታደርገው ግን ቢያንስ ራስሽን እንዳትጎዳሽ ለመከላከል መሞከር። እኔ አለማመድሻለሁ እሱን ነገር እሷ ከመምጣቷ በፊት። የምሬን እኮ ነው ማኪ። ለምንድን ነው የማትረጂኝ ግን? እኔ እኮ ስለጨነቀኝ ነው እንደ ጓደኛ እያማከርኩሽ ያለሁት። ምንድን ነው ዝም የምትይኝ ማኪ? ከዛስ አብረሻት ትኖሪያለሽ? አይ እኔ ሰኞና ማክሰኞ ሌላ ቦታ ስራ ጀምራለሁ። ልጅቷ ባዶ ቤት የሆነ ነገር ብትሆንስ እንዴ? እና ስራ ካለኝ ትሬንት ትችልቀም አይደለም ስራ አይደለም ይሄ ሐሳብ የመጣልሽ አሁን ነው። እኔ ፍሬንድ ሆንሽ ነው የማውቀው። አይ ጀምራለሁ። ኧረ ልክ አይደለም ማኪታይ። ለምን ትሸሻለሽ እንዴ? መጋፈጡ ያን ያህል ከባድ አይደለም። እኔ ጀመር አቅምሽን ስለማውቀው ነው እኮ ድፍረት እንደዚህ እያልኩሽ ያለሁት ማኪ። ብቻሽን እንደዚህ ሶፋ ምታነሽ ልጅ አሁን እሷ ተመታኛለች ብለሽ ነው ቤትሽን የምትለቂው? ልጅቷ እኮ ቀጫጫ ናት ብታያት በብዙ ነገር። እኔም ለአንድ ነፍሴ አንድ ነኝ፣ ቀጫጫ ነኝ። ነፍሴ ለኔ አንድ ናት። ኧረ ተይ ማኪ ተይ። ላለመስማማት ብለሽ ቀጫጫ ነኝ ትያለሽ ህዝብ የሚያውቀውን ነገር። ተይ ተይ። እኔ እንደዚህ አይነት ሰው አትመስይኝም ነበር እውነት በጣም ነው ያዘው። ዳጊ ማርያምን መጥፎ ነገር ላለመናገር ራሴን ኧረ በእናትሽ ምንድነው እያልከኝ ያለውን ነገር? አንተ ሊገል የሚችል ሰው አለ ይምጣ ብለህ አትገልም አልኩሽ አይደል? እኔ ለምንድን ነው የምትገልሽ? እንዴ መማታት እኮ እሺ ጩቤ ብታገኝ ቢላዋ ብታገኝና አንስታ ብትወጋኝ ማን ያለ ነገርኩሽ እኮ ባህሪዋን። ለምን ፊት ለፊት ቢላ ታስቀምጫለሽ? ይሄን ነገር እኮ ነው ሃንድል ማድረግ አለብሽ። ራስሽን ቀድመሽ መከላከል ቀድመሽ መዘጋጀት አለብሽ እምልሽ እኮ ይሄን ነገር። እሺ ቢላዋውን ተው፣ መስታወት መስኮት ሰብራ አረ ልጅቷ አንኮንሺየስሊ የምታደርገው ነገር ነው። ይሄን ሁሉ ነገር ውስጥ እንዴት መስታወት ሰብራ ሰብራለች ብለኛል እኮ። በቃ ፊት ለፊት የምታገኙን ነገር እኮ ጀስት አንቺ እኛ ጤነኛ ኖርማል መስታወቱ መቼም አልነቅለው። መስታወት እንደዚህ ሰብራ አንስታ እንዴት ትወጋሻለች? ያን ያትነቃም እንደ ሁሉ ነገር ሲፈጠር። እሺ እኔ አብሬት አልኖርም ማለት ነው። ኧረ በስመ አብ እንዴ! እኔ ምን እያልሽ ነው? እኔ እንዴት ነው አብሬት የምኖረው? ነገርኩሽ እንዴ መጀመሪያ። አንቺ እቺን ማረጋግጦሽ ነው ለኔ። ኧረ በስመ አብ። ሰውን ግን አውቀዋለሁ አትበይ ማኪ። የምር እኔ ምንም ነገር ብጠይቅሽ እምቢ ትይኛለሽ ብዬ አስቤ አላውቅም። ሙቺ ስትለኝም እሞታለሁ። ሙቺ አላልኩም እኔ በቃ ልጅቷን ጀስት እንርዳት ነው እያልኩ ያለሁት አይደል? ሞቱን ምን አመጣ? እኔ ሞቶ ደረጃ የሚያደርስ ነገር ቢሆን አንቺን እዛ ነገር ውስጥ ከተሻለው እንዴ? ለምን እንድትሞች ይፈልጋል? እጅህን እንደዚህ እሳት ውስጥ እየከተትክ ማለት ነው። አያቃጥለኝም ብዬ እኮ ነበር አትልም? አያቃጥለኝም አይደለም ማለት ያቃጥል ሁሉም ሰው ያውቃል። እየተማታ ሰው ደግሞ ይገለል። እሳት አይደለችም። አሁን የማይገናኝ ነገር አታገናኝ። እሳት ምናምን አይደለም። በቃ ትንሽ ታስቸግራለች። እሱን ተቋቁመሽ ለትንሽ ቀን አንቺ ጋር አርጊያት ነው የሆነ መፍትሄ እስኪገኝ። ይሄንን ማረጋጋተሽ ደግሞ አም ሶሪ ችግር የለውም። በቃ ትምጣና ወይ ጎዳና ትውደቅ ልጅቷ ችግር የለውም። እኔ ጎዳና ትውደቅ አላልኩም። ያና ምን አማራጭ አላት ማኪ? የት ትገባለች? መሄጃ የላትም። አንተ አራቱን አልኩክ እኮ። እንዴት ነው ያብራትም ሆነው? ወንድ እኮ ነኝ። ወንድ ብትሆን እሷ ሴት ናት። እንዴት ነው አንድ ቤት የምንኖረው እንዴ? ልጅቷ ደስ ይላታል። አንተ ራስህን አታምነው? ራሷ ልጅቷ ደስ ይላታል። እሷማ እኮ አንተን ተማምና ነው ልምጣ ወይ ማረፊያ የለኝም ያለች አይደል? አምናክ ነው አይደለም? አንተ ራስህን ታውቃለህ አይደል? እንደምትይው ቀላል አይደለም ማኪ። ልጅቷ ጀስት የሆነ መፍትሄ ፍጠርልኝ አለች እንጂ ካንተ ጋር አንድ ቤት ልኖር አይደለም እኮ አይደል? እንዴት ነው? እኔ አላውቅም። በቃ አስወጣኝ ማለት ኧረ ማኪ ያስተዛዝባል። ግን ሰው አለኝ የምትይው ሰው በእንደዚህ አይነት ሰዓት ሲከዳሽ በጣም ነው የሚያስጠላው። መክዳት ምናምን አትበል። ይሄ መክዳት አይደለም። እንዴት መክዳሽ ያልከኝ ልቀበል እንዴ? አንቺ ማኪ ከዚህ በላይ መክዳት አለ? ሃይ እሺ እንትን እንበል በቃ ምን እንበል? አነስ ያለ ቤት እንከራይላት። እሱ እንዴት ነው ቤት የምንከራየው ማኪ? ልጅቷ እኮ አትቆይም፣ ለትንሽ ቀን ነው። ከሳምንት በላይ አትቆይም እኮ። ተከራይተን አሁን ገና ተከራይተን ላተቃ ሟልተን ምናምን እሷ ማስቀመጥ እንችላለን ማኪ። እሺ ለሶስት ፍራሽ እገዛለሁ እኔና መቅደም መሬት እኔ ምን ልበል እንዴ? ፋዛሪ ይመጣል ሰሞኑን እያልኩሽ እንዴት ነው መቅደም እዛ ስታደርዝ የሚላ ታድራለ? መቅደም እኔ ጋር ታድራለች። ምን ችግር አለው? ምን በሰላም ውስጥ ጊዜ አብረን አይደል ከመቅደም ጋር ምን ይገምታል፣ ይጠረጥራል ማኪ። ሁሌ እዛ እንደዚህ
እንትን እያለች ምናምን ስትሄድ የመተለየው ነገር መጠርጠሩ አይቀርም። አንቺ ነሽ ይሄን ነገር እንትን ማለት ያለብሽ። ሳምንት ነው ብለሃል። ሳምንቱን ትደር ትምጣና ተስማማሽ እኮ መቅደም እኮ ነው መቅደም ነው ትደር ሳምንቱ ለሁለት አያቅተንም እንደሆነ ነው። በቃ ታዩ ሲጀመር እኔ አንቺ ውለታ ምናምን መጠየቅ አንተ ብዙት እናደዳለን እንዴ? ኧረ ታዩ ማኪ እንዴ ከዚህም በላይ ትልቅ ነገር ቢፈጠር ጀስት አንድ ላይ እንወጣዋለን ምናምን አይዞ አብሽር የምትይና ኧረ በእናትሽ ለዚህ ለትንሽ ነገር ያስተዛዝባል። መገማመት ነው ትርፉ። ኧረ ታዘበኝ ገምተኝ በደምብ። ኧረ በጣም ደብረው ማኪ እኔ ካንቺ አልጠብቅም እንዴ እንደዚህ አይነት ሰው ነሽ እንዴ? ለካ የምርሽን ነው እንዴ? በጣም ቀልደኛ ነህ ግን ማርያምን። ኧረ በእናትሽ በቃ ዝም በይኝ ከቻልሽ አታወሪኝ። እኔ እየተናደድኩ አንተ ብትሆን የማታደርገውን ነገር አድርጊ አትበል። አድርግልኝ ብለሽ ጠይቀሽኝ እምቢ ብዬሻለሁ? ብጠይቅህ እሺ አትልም እንዴ? እሺ አይባልም። እኔ ደፍሬም አልጠይቅህም። እኔ ለምንድን ነው የማልለው? እኔ ራሴን አውቀዋለሁ በቃ እላለሁ። እኔ ጓደኛዬ እንደዚህ አይነት ነገር ጀስት እኔ ሃንድል ማድረግ የምችለውን ነገር እሱ የተቸገረበት እያየሁ ዝም ብሎ አይደለም። እኔ አልናገርም። ለምን ነው የማትናገሪው? ችግር የለውም ተናገሪ የምትፈልጊው ችግር የለውም። እኔ አልቀየምሽም። ብትሰድቢኝም ምንም ብትይ ጀስት አንዴ ምን አይነት ሰው እንደሆንሽ ስለገባኝ ትናገሪኝም ከዚህ በላይ አልቀየምሽም። ምን አይነት ሰው ሆንኩኝ? እሺ ታዩ በቃ ማኪያው ማውራቱ ጥቅም የለውም። ከገባ ለሰው ማዘን የሚጀምረው ለራስ ከማዘን ነው። እኔ ለራሴ በደንብ አዝንለታለሁ። እንዴ ማን አለኝ እዚህ ታሜ ብተኛ እንዴ? አይደለም ይሄን ነገር አታቆላምጪው። ለራስ ማዘን ምናምን አትበይ። ራስ ወዳድ ነኝ በይ በቃ። እሺ አይደለም የሆነ ነገሬን ብትመታኝ እና የሆነ ነገር ብሆን ማን አለኝ? ለማን ብዬ ነው? የሆነ ነገር ምንም የሆነ ነገር የምትመታው ነገር የለም። በቃ ልጅቷ በቃ ጥፍ ያለፈ ነገር ልትመታሽ አትችልም። አንቺ ለሲኒስ ድራማ ላይ ትመቻ አይደል እንዴ? ምን ከባድ ነገር ነው። እራሷን አታውቅም ትማታለች እያልክ ጥፊን አትላለህ። ከዛ ደግሞ የሆነ ሰዓት ላይ ድንገት ብትገልሽስ ትላለህ። አትገልሽም እንዴ? መሞት ብርቅ ነው እንዴ? ሞት ታውቃለህ እንዴ? አረ እኔ ልሄድ ነው በቃ። አንቺ ሞትሽ አታውቂም? ማርያምን ሲጀመር ጤነኛ አይደለም። እዚህ በላይ አልቻልኩም። ሞትሽ አታውቂም? እሺ ምንድን ነው የሚያስቀው? አይደል አንዴ ሞትሽ አታውቂም? አሞሃል? የምሬን እኮ ነው። ጭራሽ ሞትሽ አታውቂም? እንደው እሺ ሞክሪው ትንሽ ትግዳለሽ ማለት ያን ያህል ከባድ ካልሆነ እኔ ዳይ ዳዲ በማርያም እንጂ እያወራ ያለው ነገር እንዳለ እኮ ልክ አይደለም። እሺ በቃ ፍራንክ ነው በቃ ትናለች። ፍራንክ እያደረኩሽ ግን በጣም ነው ራሴን የተቆጣጠርኩት። ማርያም ብዙ ጊዜ ሳቄ እየመጣ ነበር። ይሄን ነገር ደግሞ እንትን ትልልኛለህ። አንደኛ ነገር ይሄን ቪዲዮ አፖስተው ፖስተውና ከኔ ጋር መጨረሻቸው ነው። ምንድን ነው የመጨረሻው? ዞር በል አልፈልግም። ዳጊ ልቀቀኝ ማኪ ነይ ተረጋጊና እናውራ። ይቅርታ አልኩሽ አይደል እንዴ ማኪ በቃ ነይ ፍራንክ ነው። ልቀቀኝ እሺ ልቀቀኝ ነይ ማኪ። አንተ ስንት ነገር እንደተናገርኩኝ ካሜራ አስቀምጣለሽ። ነይ መጥፎ ነገር አልተናገርሽም። ነይ እንዴ አንቺ ማይክ ይዣለሁ እኮ እየሰማን ነው ህዝብ። ነይ ነይ ግቢ ነይ እውነት በቃ ትናለች። አንቺ እንደዚህ ግልፍተኛ አንቺ ፕራንክ ስንት ነገር ተደራርገን አናውቅም እንዴ? ኖርማል እንዴ እና ታዲያ ምንም ክፉ ነገር አልተናገርሽ። ራስሽን አጣምኝ መጥፎ ነገር እናገራለሁ አላውቅም። አናደኸኝ ነበር ሲጀመር ምን እንደተናገርኩኝ ምን ያላውቅም። በቃ ክፉ ነገር አልተናገርሽም። እግዚአብሔር አይዞሽ አትፍሪ። አንቺ እንደዚህ ትናደጃለሽ እንዴ? ይሄ ለደህንነት ያሰጋል። አንድ ቀን ተመችኝ ጅታሽ ከማይክ አለች። እንዴት እስካሁን አላየሽውም? ማርያም ታያለሽ ብዬ ፈርቼ ነበር። አጠገብሽ ስለነበር ያው ተጠቀም እንዴ አንቺ ምን ሆነሽ ነው? ጋይስ ማይክ ልሰብርብኝ ነበር። እግዚአብሔር ያሳያችሁ። አንቺ በቃ ተረጋጋ። አውሊስ ብያየሽ አልቆርጦ እንጂ ዳጊ በእናትህ ዙር በል ቁረጥና አንሳለህ። ሲጀመር አትለቅም አጥፋ በቃ አላቋርጥ። ምንም መጥፎ ነገር እኮ አልተናገርሽም። ኖርማል እናታስቢ። አራዳ ልጆች ማኪ በጣም ተናዳለች። ልትመታኝ ትችላለች ብያችሁ ነበረ። እግዚአብሔር አትርፎኛል። አልመታችኝም፣ ግን ያው ሁኔታዋ ከዛ የሚተናነስ አይደለም።
ማኪ በቃ ይቅርታ እሺ ንቀለው ተነስ እኔ ልንቀለው አጠፋዋለሁ እኮ አጥፋው አይደል ታርቀን ነው ፖስት ካልታረቀን ማለት አትፖስተውም ለምን አሰበው ግን ታርቀን ይሻላል ሳንታረቀው ፖስተው ታርቀን ተስማምተን ነው በቃ ዳጊ አፖስተውም አጥፋው ሂድና ንቀለው ፖስት ማኪ ፖስት አለው ግን ይቅርታ ዳትና ልጅ በቃ ቀለል አድርገህ አንቺ ከዚህ ባሰ ነገር ፕራንክ አድርገሽኝ አታቂም ናይ በቃውን ታረቅና እንዴ ምንድነው መገላምጪ ወይ ምቺኝና ይወጣልሽ ትንሽ ስሜታዊነት ተስተውልባት ነበር በቃ ምናምን መስበር እሷ ሆነች እኮ በእንቅልፍ ልቧ አቃምጣው ልጅና በቃ መስበር ሰው ላይ ጥቃት መሰንዘር ምናምን ውስጥ ገባች ግን እግዚአብሔር እንደሷል አረማይኩም በማርያም ጆሮአቸውን ኤኒዌይስ እቃ መስበር ሰው መደብደብ ጀምራ ነበር አሁን አረጋግጬ ሹሩሩ ብዬ ወደ ራሷ እንድትመለስ አርጊያት ነው ጋይስ እንደነሻ ፈቅድም ታይማይኩ ደህና ነኝ ችግር ነው እንደዚህ ተረጋግጭ እሺ ተታስጨነቂ ደህና ነሽ በጣም ደስ ይላል ደህና ነች ቤተሰባት ተጨነቁ ለማለት ያክል ነው በነገራችን ላይ ይሄ የፕራንክ ሐሳብ አይዲዮ የመጣልኝ ከሆነ ከሰማሁት ስቶሪ ተነስቼ ነውና ሪሊኛ ላይ እንደዚህ አይነት ነገር ሀፕን ቢያደርግ እንዴት ነው ሃንድል የምናደርገው ምናምን ብዬ ሳስብ ለምን ማኪን ፕራንክ አላረጋትም ብዬ አሰብኩ ከፕራንክ አለም ብዙ ርቄ ነበር ቻናሌም ሞቷል በዚህ አጋጣሚ እስኪ አደራ ጋይስ ሼር አድርጉት ይሄን ቪዲዮ በደንብ ቻናሌንም የሆነ ነገር አድርጉት ሞቷል እና በዚህ አጋጣሚ ይሄ ሐሳብ የመጣልኝ እንደዛ ነው ምን ተሰማሽ አታንቀጥቅጩ ማይኩን ተቀልብሽ ምንድነው ምን ተሰማሽ ድምጽህ እንዳት ደስታ ማን ከረሜላ አሁን ታረቅና እንዴ ምንድነው ያዝልቀቁኝ ዳጊ ጀመር እንዴት እንደዚህ አይነት አረብነት ወደ ዘዞር በል ማርያምን ስንት ነገር ሳስብ እንደነበር እንዴት እንደጨነቀኝ እንዴ ምን አሰብሽ ብትገለኝ እሺ በቃ አረ በጣም ብትሞችም በጣም አትሞችም አልኩሽ እኮ አይደል ቀለል አድርጋ በትንሹ ብትገልልሽ ነው እንጂ አራዳ ልጅ አይደለሽ እኔ ቀለል አድርገሽ አትሞችም እንትን በፈነከተ ማርያም አንቺ ማይኬን አስሬ እንዲያጥሩሪ ምን ያርግሽ ና በኋላ ቆይ ከቪዲዮ ና እንዴት እንደሚወጣ ሌላ ከቪዲዮ በኋላ ተመች ችግር የለውም ና አሁን እንጨርስ አይደል ለምን አይደለም ማርያምን አለታም ነው ምንድነው የምመጣውሽ ና በደም አንቺ ቢካርስ ጋይስ እየተበላን ያለ አላሳይም አይታይም ከዚህ ጋር ሲጀምር ማርያምን የምርን የበላችኝ እንዴ አለብሽ እንዴ ጅባዊ ባህር ያለብሽ ለተበላይ ነው ቤተሰብና እናንተ አይደሉ እናንተ ድረሱልኝ ጋርኩል ማርያም አንቺ ጾም እኮ በጾም የሰው ልጅ ተባያለሽ ጋይስ በዚህ አጋጣሚ እንኳን አደረሳችሁ ለጾም መልካም ጾም ይሁንላችሁ ጾም ነው ባያችሁ መልካም ጾም የረመዳንም የአብይ ጾምም ገብቷልና ለሁለቱም እንኳን አደረሳችሁ ማይኩን ታዩ እሺ ወይ ለኔ ሲጭን በማርያም ምን እንደማረግግ ናተበይ ብቻ ያራዳ ልጆች ይመቻችሁ ተሳክቷል ሆነም ቆረም ደነፋችም አልደነፋችም ዘለለችም ፕራንክ ተደረጋለች ምንም አታመጣም ሶ እናንተ ቪዲዮን በደንብ ሼር አድርጉት ሰው ጋር ድረስ ቻናሌ ሞቷል አነቃቁልን ኦብቪየስሊ ሁሉም ቻናሎቻችን ሞተዋል ከኔ ሲኒማም ጥሩ አይደለም ፊኒያስ ተከታታይ ድራማችን ብዙ እይታ ያገኘ አይደለም እሱንም በደንብ እየገባችሁ ይሁልን ሼር አድርጉልን የማኪም ጎልድ ሲኒማ ጥሩ አይደለም እይታው ትንሽ ተመቷል እሱም ጎልድ ላይም የለቀቅነው ተከታታይ ድራማ ነበር የሱን ቪዲዮ ጥሩ አይደለም ቻናሎቻችን ሁሉም ጥሩ ሁኔታ ላይ አይደለም ያሉትና ፕሊዝ ሼር አድርጉልን ሰው ጋር እንዲደርስ አድርጉልን እና ሰብስክራይብ አድርጉልን ያላረገ ካለ አይኖርም ካለ ካላችሁ አርጉ ወይ ነይ ምቺኝ ነታለሽ ማረኝ ብቻ ሰብስክራይብ አድርጉ ጋይስ ሰብስክራይብ አድርጉ ከመታችኝ ቀጣይ ይለቀዋል ቪዲዮ ይዱላው ለብቻ ነው ግን አትዱ ለስመኝ ብቻ ይመቻችሁ ያራዳ ልጆች ሰላማችሁ ይቅርታ ማኪ በቃ ፕራንክ የሶልች እኮ ብዙ ፕራንክ ይደረጋል አይደል እኛ እኮ ፕራንክ አድርገንም ተደርገንም እናክሰው ነን አይ በቃ አስቀርባችሁ ሰላማችሁ ያራዳ ልጆች እንወዳችኋለን ጠብቁ ዛቻው ለነሱ ነው ለኔ ነው ለነሱ ነው እሺ